ርዕሱ ጌታ የማያውቃቸው ሰዎች። ሰው እውነት በርቶለት ከተነካ ወደ ኋላ ሊመለስ አይችልም። ሁላችሁንም ነክቷችሁ ተነክታችሁ እንጂ ተገዳችሁ አልመጣችሁ። ስለዚህ አላውቃችሁም ብሎ ደጁን ሲዘጋ እናንተ እኔን ትመስላላችሁ እንጂ ከኔ ጋር ህብረትም የላችሁም አላውቃችሁም እያለ ጠዋትም የመጣው 11 ሰዓትም የመጣው የጌታው ደሞዝ በእጁ ካለ እንደፈለገ መስጠት መብቱ ነው ብሏል። አላውቃችሁም ማለት ከመጀመሪያም ከኔ ጋር ፐርሰናል ፌሎሺፕ የላችሁም ማለት ነው። ስለዚህ አላውቃችሁም ብሎ ደጁን ሲዘጋ እናንተ እኔን ትመስላላችሁ እንጂ ከኔ ጋር ህብረትም የላችሁም አላውቃችሁም እያለ ከኔ የሆኑትን በፍሬያቸው ታውቃላችኋል። ስለዚህ እነዛ ከሱ አይደሉም ማለት ነው። ዛሬ ማስተምራችሁ ርዕሱ ጌታ የማያውቃቸው ሰዎች እና የመጨረሻ ዘመን እውነት ነው። ጌታ የማያውቃቸው ሰዎች እና የመጨረሻ ዘመን እውነት ነው ማወራችሁ። ከኔ ጋር ናችሁ? ማቴዎስ ምዕራፍ 25 ይኸውላችሁ ጌታ ፊት ነው ማወራችሁ። እግዚአብሔርም አለ መንፈሳችሁ ይመሰክርላችኋል። የመጨረሻ ዘመን እየተባለ ይሄ ሲዝን ማልገጫ አይደለም፣ የመጨረሻም መጨረሻ ነው። ምክንያቱም የመጽሐፍ ቅዱስ ትንቢቶችን እያንዳንዱን ነገር ብታየው ወደ ፍጻሜ ነገሮች ቀርበዋል። ራእይ ላይ ያሉት 7 መለከቶች ወጡ የተባሉት በደንብ ብታጠኑት ጌታ ፊት ነው ምነግራችሁ። 6ቱ ሀፕን አድርገዋል። የመጨረሻው መለከት ምንድነው ካላችሁ የጌታን መምጣት አናውንስ የሚያደርግ ነው። 7 መላእክቶች ወጡና ጽዋ ይዘው መድፋት ጀመሩ ይላል አይደለ? ምልክት ነው የሚናገሩት እና እያንዳንዱ የደፉት ፕሮፌቲክ ሳይን እንደሆነ የጌታን መምጣት ያሳያልና አንዱ ወጥቶ እንዲያረጋ አንዱ እንዲያረጋ ይላቸዋል። አንዱ ለምሳሌ ደፋው የተባለው የኤፍራጥስ ወንዝ ላይ ፈሰሰ ነው የሚለው። ከዛ ወንዙም ወዲያው ደረቀ ይልና ወንዙ ስር ታስረው የነበሩ 4 ክፉ ስፒሪቶች እግዚአብሔር ለመጨረሻ ዘመን ብቻ እንዲወጡ የዘጋባቸው መናፍስቶች አሉ። አንዳንድ ጊዜ ምድር ላይ የሚንቀሳቀሱ መናፍስቶች ነው ክፉ የሚመስሏቸው አይደል? ለሰው ልጅ አደገኛ ክፉ ስለሆኑ አስሮ ያስቀመጣቸዋል እና ልክ ያ ወንዝ ሲደርቅ መውጣት ጀመሩ ይላል። ጎግል ላይ ኤፍራጥስ ወንዝ ደርቋል። ምን እያላችሁ ነው? ኢቭን አንዳንድ እንትኖች አይታችሁ ከሆነ የሆኑ ሳውንዶች ከሆነ ግራውንድ ውስጥ ይወጣሉ እያሉ ሳይንቲስቶች ምን አይነት ቮይሶች ናቸው የሚረብሹ ጩኸቶች ይወጣሉ ከውስጥ። ምን እየሰሙ ነው? እነዛ የመጨረሻ ሲዝን ላይ ነው ያለ ነው። ሰዓቱ ኦሬዲ እየደረሰ ያለበት ሲዝን ላይ ነው ያለ ነው። እዚህ ላይ ዋይዝ ነው መሆን ያለብን፣ መንቃት ነው ያለብን። ኢየሱስ ጌታ ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ላንብብላችሁ። እንደዚህ ይላል በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ስንት ቆነጃጅት? ሙሽራ ሊቀበሉ ስንት ሰው ነው የወጣው? ሁሉም አንድ ላይ ነበሩት፣ አብረው ነው የወጡት። መንግስተ ሰማያት ምንን ትመስላለች አለ? ሙሽራቸውን ሊቀበሉ የወጡ 10 ቆነጃጅቶችን ትመስላለች አለ። ከዛ 10 ቆነጃጅቶችን ትመስላለች ካለ በኋላ ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰምታችኋል? 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውንም ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹም ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። ድንገት ባልጠበቁት ሰዓት እኩለ ሌሊት ላይ ነው የሚለው፣ ሚድናይት ላይ ነው የመጣው። ይኸውላችሁ ጌታ ኢየሱስ እዚህ ጋር ይሄን ነገር ሲያወራ ምልክት ነው እየተናገረ ያለው። በደንብ ስሙኝ በጌታ። ይኸውላችሁ የመጨረሻ ዘመን ዊዝደም ነው የምነግራችሁ። ዳንኤል ሚስጥራትን ሲገልጥ ስለ ሱባኤዎቹ ሲናገር በአንዱ ሱባኤ እኩሌታ ላይ ይላል አይደለ? መሀከለኛው ሰዓት ላይ ነው። ልክ ግማሹ ሰዓት ላይ ድንገት ሀፕን የሚያደርገውን አጥፊው ምን እንደሚያደርግ የተናገረው። ለምሳሌ የጌታ የመጨረሻ የሚገዛበት ሲዝን ከመምጣቱ በፊት ለዚህ ዓለም ጨለማ ገዢ ምድር ተላልፋ ትሰጣለች። በዛ ሰዓት ግን ተላልፋ ስትሰጥ የጌታ የሆኑት አብረው ተላልፈው ይሰጣሉ አይደለም። ራፕቸር በመሃል ያለው በዛ የራሱ የሆኑትን ከዚህ እሳት ይነጥቃል። ባይዘዌ በዓለም ዙሪያ ላይ ብዙ ምልክቶች እየታዩ ነው። አሁን በጣም ብዙ ምልክቶች በጨለማ ዓለም ያሉ ኢቭን ሙቪ ኢንዱስትሪ ላይ የሚሰሩ እንኳን ይሄ ሲዝን የመጨረሻው ነው እያሉ እየሰሩ ነው ያሉት።
ሰዎች ሲነጠቁ እንደዛ አይነት ነገሮች እየሰሩ ነው ያሉት። ድንገት በጨለማው ሰዓት ነው እኩለ ሌሊት ላይ በሌሊቱ እኩሌታ ላይ ድንገት የመጣው። ድንገት ሲመጣ የወሰደው የሚጠብቁትን ብቻ ነው። ይኸውላችሁ ሰነፎቹ ከሚለው ልንገራችሁ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉትም ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትን ከእሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅንቶች መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። በደንብ ስሙኝ፣ እዚህ ጋር በደንብ ስሙኝ። በጌታ እድሜ ዘመናችሁን የሚጠቅማችሁ ትልቅ ሚስጥር ነው የምነግራችሁ። እግዚአብሔር ፊት እንዴት መንፈስ ቅዱስ እየነካኝ ሌሊቴ ላይ ይሄንን ሳነብ እንደነበር አታውቁም። በእውነት ኢየሱስ ጌታ ነው። ሌሊት ላይ እንደዛ እንዳነጋሁት ሳላርፍ ነው መጥቼ እያገለገልኳቸው ያለሁት። ስሙኝ በደንብ። እዚህ ስፍራ ላይ መንግስተ ሰማያት ምንን ትመስላችኋለን? 10 ቆነጃጅቶችን አለ። ሙሽራ የሚጠብቁ ቆነጃጅቶችን ትመስላለች። እነዚህ ቆነጃጅቶች ሙሽራቸውን እየጠበቁ ድንገት ሲዘገይ ተኙ። 5ቱ ልባሞች ናቸው፣ 5ቱ ሰነፎች ነበሩ ይላል። ልክ ጌታቸው ድንገት መጥቶ ሁካታ መሆን ጀመረ። ሙሽራው መጥቷል ምናምን ብሎ ብጥበጣ ተጀመረ። ከዛ ተደነባብረው መጥተው ሲነሱ እነዛ ዘይት የላቸው። ዘይት የሌላቸው ምን አደረጉ? ልባሞቹን እባካችሁ መብራታችን ጠፍቷል፣ ስለዚህ ከናንተ ዘይት አካፍሉን ብለው ሲጠይቋቸው ለኛም ለናንተም ባይበቃስ ሂዱና የራሳችሁን ግዙ አሏቸው። ከዛ ሮጠው ሲሄዱ ሙሽራው መጥቶ በሩን ዘጋውና በቃ ተዘግቷል፣ አለቀ። ቢመጡ ቢጮሁ ምናምን ዘጋ። በደንብ ስሙኝ። ልባሞችና ሰነፎች ብሎ የተናገረውን ቃሉን ብታዩት እነዚህን የግሪክ ወርዶች ብታያቸው ልባሞች የሚላቸው አንደርስታንዲንግ ያገኙ ነው የሚለው፣ ዊዝደም ያገኙ ነው የሚለው። ስለዚህ ልባምነትን የሚያወራው ከነገር ከመጠበቅ ጋር አይደለም። ምክንያቱም ሐዋርያው ጳውሎስ ምን ብሏል? የጥበብና የመገለጥን መንፈስ እንዲሰጣቸው አለ። በማ ሲባል እርሱን በማወቅ። ስለዚህ ልባምነታቸው ከፍ ያለው ጌታቸውን ስላወቁ ነው። እነዚህ ስለ ጌታቸው ባህሪ ስለ ጌታቸው ማንነት ያወቁ ስለሆኑ ነው ልባሞች የተባሉት። ሰነፎች የሚለው ቃል ብታነቡት እንደዚህ ነው የሚለው፣ ሚስጥሪ ያልተገለጠላቸው ነው የሚለው እንጂ ስለ ስጋ ስንፍና ብቻ አይደለም የሚያወራው፣ ሚስጥሩ ያልገባቸው ነው የሚለው። ለምሳሌ በጌታ ቤት እግዚአብሔርን ስንከተል ጌታን ስናመልክ ጌታን ጌታ ስንል ሞኝነት ሲመስል እናንተ የበራላችሁ ስላልበራላቸው ነው የሚያለቅጡት። ሰው እውነት በርቶለት ከተነካ ወደ ኋላ ሊመለስ አይችልም። ማንንም ሰው አስገድዶ ወደ ጌታ እንዲመጣ ያደረገው የለም። እግዚአብሔር ሁላችሁንም ነክቷችሁ ተነክታችሁ እንጂ ተገዳችሁ አልመጣችሁ። ማናችሁም ተገዳችሁ አልመጣችሁ። አንድ ጊዜ አንድ ሰው እንደዚህ ያሉት ሚሊተሪ ካምፕ ውስጥ፣ ይህን ስቶሪ ሰምታችሁት ሊሆን ይችላል። ሚሊተሪ ካምፕ ውስጥ በጣም ጌታን ተነክቶ ስለ ጌታ ለሰዎች እየመሰከረ አስቸግሯቸው ሊሰቅሉት ወሰዱት። ከዛ ይሰቀል ተብሎ ፍርድ ሊፈረድበት ሊወስዱት፣ ከዛ ዋናው ኃላፊው እንደዚህ ያለ የመጨረሻ እድል ልስጥህ ወይ ካድ አለው። አልክድም አለ። እሺ እኔን አሳምነኝ አለው። ከዛ ብርቱካን አምጡልኝ አለ። ሰምታችሁታል ይህን ታሪክ? ብርቱካን አምጡልኝ አለና ሰጡት። ከዛ ብርቱካኑን ልጦ ሊሰቀል እኮ እየጠበቁት ምን ሊያደርግ ነው ደግሞ ብርቱካን ያስመጣው እያሉት ሰጡት። ብርቱካኑን ሁሉንም ድብን አርጎ ከበላ በኋላ ሰውየውን ምን ይላል አሉ። አንተን የበላው እኔ በምን አውቃለሁ? እኔ የቀመስኩትን ምን ብዬ ላስረዳህ? ኢየሱስ ጌታ ነው። እነዚህ 5 ቆነጃጅቶች ልባሞች ናቸው። 5ቱ ቆነጃጅቶች ደግሞ ይወላችሁ በደንብ ስሙኝ። እቺን ሚስጥሩን ልነግራችሁ ነው። ጌታዬ ምሳሌ ለምን እንዳወራ 5ቱም ልባሞቹም ሰነፎቹም መልካቸው አንድ አይነት ነው። በመልክ አይደለም የምትለዩዋቸው። ፕሪተንድ በሚደረግ ነገር አይደለም ልዩነታቸው። ወይ ደግሞ ልክ እንደምንለው ጴንጤ በመምሰል አይደለም። እንዳትሳሳቱ። 5ቱ ልባሞች ናቸው ይልና ዘይት አለቀባቸው። ዘይት የላቸውም ሲጀመር ትርፍ ዘይት የላቸውም። ያው መብራት የሚመስል መብራት የያዙት የተሞላውን ብቻ ነው።
ትርፍ ዘይት እነሱ ጋር የለም። ኤግዛክትሊ ዘይት የሚለውን ወርድ ብታነቡት ፍሬ ነው የሚለው። ስለዚህ 5ቱ ፍሬ ያላቸው እነዛ የላቸውም። ጌታ ሲናገር እንደዚህ ብሏል፣ ከኔ የሆኑትን በፍሬያቸው ታውቋላችኋል። ስለዚህ እነዛ ከሱ አይደሉም ማለት ነው። ይኸውላችሁ ልክ ሰዓቱ ደርሶ ጌታ ሲመጣ በሩን ሲዘጋ እረ ጌታዊ ክፈትልን ልንገዛ እኮ ሄደን ነው ምናምን ሲል ጌታ እንደዚህ አይደለም ያለው። አረፈዳችሁ፣ አይቆያችሁ፣ ለምንድን ያልተዘጋጃችሁት መጀመሪያ ምናምን አላለም። በማርፈድና በመምጣት ቆይቶም አይደለም ያወራው። ምክንያቱም ስለ ማርፈድ እንኳን ጌታ ሲናገር እንደዚህ ያለ፣ ጠዋትም የመጣው 11 ሰዓትም የመጣው የጌታው ደሞዝ በእጁ ካለ እንደፈለገ መስጠት መብቱ ነው ብሏል። ስለዚህ ስለ መምጣት አርፍዶ ስለ መምጣት ስለ መዘግየት አይደለም ያወራው። ለምን ቆያችሁ መጀመሪያ ለምን አልተዘጋጃችሁም ምናምን አላለም። ቃል በቃል ያላቸው አላውቃችሁም ማለት ከመጀመሪያም ከኔ ጋር ፐርሰናል ፌሎሺፕ የላችሁም ማለት ነው። ይሄ ነው የተሰወረው ሚስጥር ጌታ የሚያወራው። ስለዚህ አላውቃችሁም ብሎ ደጁን ሲዘጋ እናንተ እኔን ትመስላላችሁ እንጂ ከኔ ጋር ህብረትም የላችሁም አላውቃችሁም እያለ፣ የኔን የሚመስል ነገር አላችሁ እንጂ የኔ አይደላችሁም እያለ ነው። የኔን የሚመስል ነገር ስላላችሁ ከኔ ከሚመስሉት ጋር ተቀላቅላችኋል፣ ግን አላውቃችሁም። እግዚአብሔር እያንዳንዳችሁን በፍርድ ታይም ላይ ሲመጣ ጀጅ የሚያደርገው እንደ እያንዳንዳችሁ ስራ መጠን። በጣም የሚያገለግል አባት ቢኖራችሁ በጌታ ቤት ስንት ሰዎችን ጌታ ያስቀበሉ እናትና አባት ወንድም እህቶች ዘመዶች ቢኖራችሁ በእነሱ ምክንያት በእነሱ ስር ሆናችሁ ልታመልጡ አትችሉ። የትልቅ እግዚአብሔር ሰው ልጅ ሆናችሁ እንኳን አላቃችሁም ሌላችሁ ይችላል። አንድ ጊዜ በጣም የገረመኝ አንድ እናት እንደዚህ አለችኝ፣ እኔ ልጆቼ ሲያድጉ ጌታን አስቀብላቸዋለሁ አለች። በጌታ አይደለሽ እንዴ አልኩኝ። አዎ በጌታ ነኝ፣ ግን ጌታን አስቀብላቸዋለሁ አለች። ለምን አልኳት። ከእናትና አባታቸው የወረሱት ሃይማኖት እንዲሆን አልፈልግም። ጌታ ገብቷቸው አውቀውት እንዲቀበሉ ፈልጋለሁ። ስለዚህ ልክ ነገሮችን መለየት እድሜ ላይ ሲደርሱ ጠራቸውና ጌታ እንደዚህ ነው እንደዚህ ሆኖላቸዋል፣ እሱም ብትቀበሉት ይሄን ያደርግላቸዋል፣ ባትቀበሉት ግን ይሄ ይሆናል። ስለኔ እናታችሁ ስለሆንኩ አይደለም ምርጫችሁ፣ የፈለጋችሁትን መምረጥ ትችላላችሁ፣ ግን ጌታን ትቀበላላችሁ እላቸዋለሁ። እጃቸውን አንስተው ንስሐ ይገባሉ። ስለተወለደ አይደለም ነው። ጌታ ምንድነው ያለው? አላውቃችሁም ማለት ፍሮም ዘ ቢጊኒንግ ከኔ ጋር አይደላችሁ፣ የኔ ሊስት ውስጥ የላችሁ። ስለዚህ 5ቱ ቆነጃጅቶች ልባሞች የተባለው የሱን ላይት ሬቨሌሽን ያገኙት ናቸው። በደንብ ስሙኝ፣ በጌታ በደንብ ስሙኝ። አሁን ብዙ ጊዜ ይሄንን ስብከት ስንሰማ ለምሳሌ ይሄ ማቴዎስ ምዕራፍ 24 እንዳለ ስለ መጨረሻው ዘመን ነው የሚያወራው። ኢቭን ከዚህ ምዕራፍ 25 ከቁጥር 13 በታች ያለውም እያንዳንዱ ምልክት ስለ መንግስተ ሰማያት ነው የሚያወራው። እያንዳንዱ የሚያወራው ሚስጥር ስለ አባቱ ሚስጥር፣ ስለ መንግስተ ሰማይ ኔቸር ሲያወራ ስለ ፐርሰናል ፌሎሺፕ ነው የሚያወራው። ጌታን ስለማወቅ ፐርሰናሊ እሱን አንደርስታንድ ስለማድረግ ነው። ምሳሌዎቹን ሁሉ እዩዋቸው። ጌታ የሞተው በቃ የሆነ ኃጢአት ውስጥ ነበራችሁ ከዛ ዳናችሁ በቃ የዘላለም ሕይወት አላችሁ እንደፈለጋችሁ ሁኑ ብሎ አይደለም የሞተው። ጌታ የሞተበት ኤግዛክት ሪዝን ዮሐንስ ምዕራፍ 17 ከቁጥር 1 ጀምሮ አላላችሁ። እንደዚህ አለ። የመጨረሻ ጸሎቱን ሲጸልይ አባት ሆይ እነሆ የላከኝን ሁሉ ፈጽሜ አክብሬያለሁ፣ አሁንም ልጅህን ዓለም ሳይፈጠር በፊት በነበረው ክብር አክብረኝ አለና ይሄን ደግሞ ለምንሃለሁ፣ የሰጠኝን በቃልህ በስምህ ጠበቅኳቸው ይልና አሁንም ደግሞ ሰጣለሁ። ይሄን ካለ በኋላ እንደዚህ አለ። ከዓለም አውጣቸው አይደለም፣ በዓለም ሳሉ ግን ጠብቃቸው አለ። እንደዚህ አለ። ይኸው የላከውን ልጅህን ማወቅ ይቺ የዘላለም ሕይወት ናት። ኢንቲሜሲ እውቀት ነው የዘላለም ሕይወት ብሎ ያወራው። እኔ በአንተ እንዳለው አንተም በእኔ እንዳለ እነርሱም በእኛ የሆኑ ዘንድ ነው ያለው። ስለ ህብረት ነው የሞተው ጌታ እንጂ ዝም ብሎ የሆነ ስለ ሰው ስለማምጣት አይደለም። ስላለ ፌሎሺፕ ስላለ ኢንቲሜሲ ነው የሞተው ጌታ። ህብረት ያለው ሰው ህብረት ስለሚያደርገው ፐርሰን የማያውቅ ይመስላችኋል? ጌታ ከእያንዳንዶቹ ጋር ፐርሰናል ፌሎሺፕ ይፈልጋል። ቸርች ውስጥ እየመጣችሁ በቸርች መደበቅንም አይደለም። ክርስቲያን ነኝ እኔ፣ ጥሩ ምን ታረጋለህ? እሑድ ቸርች ሄዳለሁ። ጥሩ ነው ቸርች መሄድ። ከቸርች ውጪስ ብቻህን ህይወትስ እግዚአብሔርን በግልህ ታውቀዋለህ? ከጌታ ጋር ፐርሰናል ፌሎሺፕ አለ? ስለ ጌታ ብትጠየቅ ጌታ ስላንተ ቢጠየቅ አውቀዋለሁ ይልሃል? እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ሁለቱ ይለያያሉ። እግዚአብሔር ስለሱ እንድታውቁ ሳይሆን እርሱን እንድታውቁት ነው የሚፈልገው። ለዛ ነው መጽሐፍ ቅዱስ ሐዋርያው ጳውሎስ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ አለ። ምንድነው መንበርከኩ ምክንያቱ ስታዩ? እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ። ስፒሪት ኦፍ ዊዝደም ኤንድ ሬቨሌሽን ያለው በሆነ እንትን አይደለም፣ ይጸለይ በሚባል ሳይሆን እሱን በማወቅ ውስጥ ነው ያለው። ስለዚህ እሱን ወቁት ነው። እነዚህ ልባም የተባሉት ልባምነታቸው አንደርስታንዲንግ ያገኙ ይላል። ስፒሪት ኦፍ አንደርስታንዲንግ ደግሞ መጽሐፍ ቅዱስ የሚናገረን ስሩ ክራይስት ነው ያለው። ስለዚህ ጌታቸውን ያውቁታል ማለት ነው።
መኃልየ ላይ ደስ የሚለኝ ቃል አለ። እንደዚህ ይላል፣ የውዴ ቃል ነው ይልና እርሱም ደጁን ይመታል። ምን እያለች እንደሆነ ታውቃላችሁ? ውዷ ሲያንኳኳ የሚያንኳኳበት ታውቃለች። ውዷ ሲመጣ ከኮቴው ታውቃለች። ደስ ይለኛል፣ ውዴ የኔ ነው እኔም የእርሱ ነኝ። ይኸውላችሁ በደንብ ስሙ። የህብረት ፓወር ምን እንደሚሰጣችሁም ነግራችኋለሁ። ለምሳሌ እንደ አማኝ ትልቁ ችግር እግዚአብሔር ለኛ ሰጥቶን እኛ ደግሞ ያልተጠቀምንበት ትልቁ እንትን ከሱ ጋር ስላለን ህብረት፣ ከሱ ጋር ስላለን ፌሎሺፕ፣ ከሱ ጋር ስለምናደርገው ማንነት ኦሬዲ ኦፕን ተደርጎ እሱ እየጠበቀ እኛ ግን በዛ ህይወት ውስጥ አይደለም ያለ ነው። ጌታ እንደዚህ ብሎ ነው የተናገረው ዮሐንስ 10 ላይ ሲናገር በጎቼ ድምጼን ይሰማሉ። በጎቹ ያውቁታል። ስለ በጎች ከዚህ በፊት ብያቸዋለሁ። እኛ ሀገር እንዳሉ እረኞች አይደለም በጎቻቸው የሚጠብቁት። እረኞች ምን ያደርጋሉ መሰላችሁ? እግራቸውን የትንንሽ ግልገሎች ፎቶዎች አይታችኋል? ድሮ የኢየሱስ ተብሎ እኔ ቤት ነበረ፣ በጣም ወደው ነበር እሱን ፎቶ። እንደዚህ ትንሽዬ በግ ተሸክሞ እና አለ ከላይ ሌሎች በጎች እየተከተሉት ትንሿን ተሸክሟታል። የተሸከመው ምክንያት ምን እንደሆነ ታውቃላችሁ? ካልቸር ነው እስራኤል ውስጥ ያለ። በግ ሲወለድ ይሸከማሉ ማለት ሳይሆን እግሩ ይሰበርና በጉ መሄድ ስለማይችል ይሸከሙታል። እና እግሩ በመሰበሩ ውስጥ ቁጭ ስለሚል የጌታውን ጠረን ለምዶ ይያል። ስለዚህ እግሩ ሲድንለትና ሲያድግ ጌታውን በጠረኑ ይከተለዋል። በዛ ስላስተማሯቸው በጎቼ ድምጼን ይሰማሉ ሲል በጎቹ የሚከተሉት በዱላ ሳይሆን ጠረኑን ስለሚያውቁት ገና ሲጠራቸው ተከትለው ትሄዳሉ። ድምጼን ይሰማሉ ሲል ድምጹን ያውቁታል። በውካት አይደለም። ኢቭን የሚመጣ ወጀብና ዌቭ እንኳን አይወስዳቸውም። የሱ የሆኑት የሱን ድምጽ ይለያሉ። በደንብ ስሙኝ። ትልቅ ዊዝደም ልንገራችሁ፣ ትልቅ ሬቨሌሽን ልንገራችሁ። ለምን ይመስላችኋል ጌታ ካልጠፋ ምሳሌ ስለ ሙሽሮች ስለ ቆነጃጅቶች የሚያወራው? 5 ቆነጃጅቶች ነበሩ። ሙሽራው ሊመጣ ሲል ሙሽራው ሊመጣ ማለት ሙሽሪት አለች፣ እየጠበቀች ያለችው ሙሽሪት ናት ማለት ነው። ስለዚህ ቆነጃጅት የተባሉት ሙሽራቸውን የሚጠብቁ ሙሽሮች ናቸው ማለት። ለምን በዛ ምሳሌ እንደነገራቸው ልንገራችሁ። በደንብ ስሙኝ። ከኔ ጋር ናችሁ? ይኸውላችሁ ሆሊ ስፒሪት ቴንክ ዩ። ልክ ሙሽራው ምን ያደርጋል መሰላችሁ? በእስራኤል ካልቸር አንድ ሰው አንዲት ሴትን ሲወድ ቤተሰቦቿ ጋር ይሄድና እጅ መንሻ ስጦታ ይሰጣታል። ለቤተሰቦቹ ለሷ ቤተሰቦች የሚገባት የተባለውን ዋጋ ሁሉ ይከፍልላታል። ልክ አብርሃም ለልጁ ለይስሐቅ ሚስትን ሊወስድ ሲል ወርቅ አስጭኖ እንደሄደው ካልቸር እንደዛ ነው። እጅ መንሻ ትልልቅ ስጦታ ነው የሚሰጠው። ትልልቅ ስጦታ ሲሰጥ ያቺ ሴት በእስራኤል ካልቸር ለዛ ሰው ታጭታለች። በቃ እጮኛ ናት እንደሚባለው ማለት ታጭታለች። ከዛ ያንን ስጦታ ሁሉ ይሰጡና የሷ አድርጓታል። በቃ ከፍሎ ዋጋን ተምኖ የራሱ አድርጓታል። ዘሴም ካልቸር ስላለ ነው ጌታ ለሚወስዳት ቤተክርስቲያን የከፈለው ዋጋ ነፍሱን ነው የሰጠው። ስለዚህ ራሱን ሰጥቶ በራሱ ዋጋ ከፍሎ ቁጭ አድርጓታል። ቤተክርስቲያንን ግን አልወሰዳትም። በእስራኤል ካልቸር ሚስትን ሲያጩ ቤተሰብ ዋጋ እንዳለች ያንን እጅ መንሻ ስጦታ ያደርጉና ትተዋት ይሄዳሉ። አባት እንደዚህ ይላል። አባት ይመጣና ሙሽሪትን መጥቼ ወስዳታለሁ ከልጄ ጋር፣ ግን ሙሽሪት እስክትመጣ የምታርፍበትን ቤት ላዘጋጅ ብሎ ነው አባት የሚሄደው። ቤቱን አዘጋጅቶ ሲጨርስ የሚናገረው አባት ነው። ልጁ አባቱ የሚሰራውን ሁሉንም ቢያቅም እያንዳንዱን ነገር አናውንስ የሚያደርገው ግን አባት ነው። ለዛ ነው ጌታ ኢየሱስ ልሂድ ስፍራን አዘጋጅላቸዋለሁ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ። ልክ ከሄደ በኋላ ሙሽሪት ዋጋ ተከፍሎባት እየጠበቀች ነው ሙሽራዋን። ልክ ሙሽራው ጊዜው ደርሶ የአባቱ ቀን ሲደርስ አናውንስ ያደርጋል። ሙሽራው የሚመጣበትን ቀን አያቅም ማለት አይደለም። ጌታ ኢየሱስ ከአባት በቀር መምጫውን አያቅም ሲላችሁ እኔ አላቅም እያለ አይደለም። የሚመጣው እኮ ራሱ ኢየሱስ ነው። ግን በእስራኤል ካልቸር አባት አናውንስ እንዲያደርግ ስለሚፈለግ ነው ከአባት በቀር አይታወቅም የሚለው። የሚያወራቸው በራሳቸው ካልቸር ነው። ሙሽሪት ድንገት መጥቶ እንደሚወስዳት ባል ከዛ ጊዜ ጀምሮ ሙሽሪት የባሏ ስለሆነች ባሏን በንቃት ትጠብቃለች። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን አታውቅም፣ ግን ትጠብቀዋለች። ምክንያቱም በዋጋ ተገዝታ ለሱ ሆናለች። ስለዚህ ትጠብቀዋለች። ይሄ ካልቸር ስላለ ያፈሰሰው የደሙ ዋጋ እንዳለ ስለሚያውቅ ቀንና ሰዓቱን አታውቁም፣ ነቅታችሁ ጠብቋል። ለምን? ሙሽራው ዋጋ ከፍሎ ተምኖ አስቀምጦ ሄዷል ደሙን። ሲመለስ ሙሽሪት ሬዲ ካልሆነች ሬዲ የሆነውን ብቻ ነው ይዞ የሚሄደው። ይሄ ካልቸር ስላለ ነው ቀንና ሰዓቱን አታውቁም የሚለው። የእስራኤል ካልቸር ይሄ ስላለ እናንተ የጌታ ሆናችሁ ጌታ የሚመጣበት ሲዝን ኤግዛክት ቀኑን አታውቁም ነው እንጂ ሲዝኑን ግን ታውቃላችሁ። ለምን ካላችሁ በእናንተ ያለ መንፈስ የእግዚአብሔር መንፈስ ስለሆነ የሚያነቃ መንፈስ ነው። ይነግራችኋል ምን እየሆነ እንደሆነ። ለምን ይመስላችኋል? ጌታ ኢየሱስ ምልክትን አይታችሁ ዝናብን መዝነቡን ምናምን ትናገራላችሁ፣ ይህን እንዴት ማንበብ አቃታችሁ ይላል። ለእናንተ እንደተሰጠ የምታውቁት ጌታ ኢየሱስ ደቀ መዛሙርቱ እንደዚህ ብለው ጠየቁት፣
ለምንድነው ጌታ ሆይ በምሳሌ የምታስተምረው አሉት። የእግዚአብሔርን መንግስት ሚስጥር እኮ ለእናንተ ማወቅ ስለተሰጠ ነው። እናንተ የሚገባችሁ ለእነሱ አይገባቸውም ማለት። አሁን ገብቷቸዋል። ልባምና ሰነፍ የተባሉት ልባሞቹ ስፒሪት ኦፍ አንደርስታንዲንግ ከክራይስት የተቀበሉ ናቸው። ሰነፎቹ ደግሞ ምንም አይነት ዊዝደም ሬቨሌሽኑም የሌላቸው ናቸው። ስለዚህ እንደ ማንኛውም ሰው ዝም ብሎ ጊዜያቸውን ሲፈጁ ይኖራሉ። ጌታ ኢየሱስ እንደዚህ ነው ያለው። ድንገት እንደ ሌባ እመጣለሁ ነው። ሌባ ሲመጣ ዛሬ ማታ ስለመመጣ ተዘጋጁ ብሏችሁ ነው እንደሚመጣው። የጌታ እጅ ሲመጣ ምን ሰዓት እንደሚመጣ አታውቁም። አሁን ቸለተኛ የሆናችሁበት ነገር ነገ ዋጋ እንዳያስከፍላችሁ አሁን ኑሩ። እግዚአብሔር የሚፈልገው ኢቭን ነገ ውስጥ ስለሌላችሁበት እኮ ነው። ጌታ ቢፈቅድና ብንኖር እያላችሁ አውሩ የሚለው። ምክንያቱም የምትኖሩት ራሱ ሲፈቅድላችሁ። በምን ታውቃላችሁ? እስቲ ታይማችሁ አሁን ይተመን በኋላ ይሁን በምን ታውቃላችሁ? እኔ እኮ አገልግያችሁ በኋላ ልኑር አሁን ልኑር አላውቅም። አሁንን ነው ምኖረው። ያው ጌታ ኢየሱስ ፊት ነው ምነግራችሁ። በህይወቴ በእያንዳንዱ ቀን ላይ ከሰው ጋር በማረገው ነገር ስለ ሰዎቹ አይደለም ግድ የሚለኝ። ብዙ ሰው ስለ ሰው የሚጨነቅ ነው ይመስለው። ጌታ ምን ይናገረኛል ምን ይለኛል የሚለው ልቤን ያስደነግጠኛል ሁሉ ጊዜ። ነገ ምን ሆኖ በኋላ ምን ይፈጠር አታውቁም። ለዛ ነው መጽሐፍ ቅዱስ የመዳን ቀን ዛሬ ነው የሚለው። አሁን ነው። ለምን ይመስላችኋል መጽሐፍ ቅዱስ መዳናችሁን እለት እለት ፈጽሙ የሚል? እናንተ እንድትኖሩ የተፈቀደላችሁ የዕለታችሁ ነው። የእስራኤልን ሕዝብ ምልክት ያደረገላችሁ ከሰማይ የሚወርድ መናን ምልክት ያደረገው ለምን ይመስላችኋል? የዕለታችሁን ብቻ ውሰዱ አለ። ስለሌላ አይደለም፣ ስለ ዕለታችሁ ፎከስ ዱኑ አለ። አንዳንዱ ግሪዲ የሆነው ሰብስቦ ያከማቸው ሁሉ ያቺ ዕለት ስታልፍ ትል በትል ነው የሆነው። ያቺን ነገር ነው ያደረጉት። አንድ ጊዜ ስሙኝ፣ የሆነ ጊዜ የሰማሁት ነው ገረመኝ በጣም። አንድ አባት ናቸው አሉ። ሊባርኩ ፈለጉና ከስር ያሉ ደቀ መዝሙሮቻቸውን ድንጋይ ተሸክማችሁ ውሰዱ አሏቸውና ድንጋይ አስይዟቸው ወደ ተራራ ይዘው መውጣት ጀመሩ። እና አንዳንዱ ትልቅ ድንጋይ የያዘ እየደከመው ላበላብ የሆነ የተራራው ጫፍ ደረሰ። አንዳንዱ ደግሞ ትንሽ ድንጋይ ይዞ ዘና እያለ ነበር ሄደው። ተራራው ጫፍ ላይ ሲደርሱ እንደዚህ ብለው ባረኳቸው። የያዛችሁትን ድንጋይ ዳቦ ያርግላችሁ አሏቸው። እና ትልልቅ የያዙት ትልቅ ሆነላቸው፣ ትንንሾቹ ትንሽ ነበር። ለሁለተኛ ጊዜ ተራራ ሊወስዷቸው ሲሉ ድንጋይ ያዙ ተባሉ። እና እነዛ ሁለተኛ ጊዜ አንሸወድም አሉና ትልልቅ ድንጋይ ያዙ። እነዛ ደግሞ ዳቦ ሊሆን ነው እንዴ ሌላ ትንሽ እንያዝ ብለው ትንንሽ ድንጋይ ይዘው ሄዱ። ተራራው ጫፍ ላይ ሲደርሱ የአባት እንዲህ ብለው ተናገሩ። ኃጢአታችሁ እንደዚህ ድንጋይ ያቅልልላችሁ አሏቸው። ግብዳ የተሸከሙት ኢየሱስ ጌታ። እንዳማኝ ልጠይቃችሁ እስቲ በእውነት እናንተ ራሳችሁን ጠይቁ። ጌታ ደግሞ የሚጠይቃችሁ። አሁን የምጠይቃችሁን ጌታ ነው የሚጠይቃችሁ። በአገልጋይ ነው ስክሪፕቸር የምታውቁት ወይስ ከስክሪፕቸር ጋር ፐርሰናል ጊዜ ያላችሁ? ሁላችሁንም ልጠይቃችሁ። ይህ ምሳሌ ጽፌ የሆነ የኛ ሶሻል ሚዲያ ላይ አጋርቸው ነበር። አንድ ሰው አገልጋይ ነው፣ በጣም ይወዱታል፣ እጅግ በጣም ነው የሚያከብሩት እና ቤታቸው ጠሩት ባልና ሚስቶች። ከዛ ጸልዮ የጌታን ነገር አካፍሎ በጣም ያከብሩት ስለነበረ ሚስትየው በጣም ቆንጆ በሆነ እንትን ምግብ አዘጋጀች። በጣም የምትወደው ውድ ሳህንና ውድ ማንኪያ ነበር። በሱ እንዲመገብ አቀረበችለት። ከበሉ ተጫወቱ ከጨረሱ በኋላ ያገለገለበትን መጽሐፍ ቅዱስ ሰጥቷቸው የነሱን ወጣ እና ሚስትየው ጨርሳ የተበላበትን ዕቃ ስታነሳሳ ያ ውድ ያለችው ማንኪያ የለም እና በጣም ተበሳጨችና ለባሏ እንዴት አክብረን ጠርተነው ማንኪያውን ሰርቆ ይወጣል አለች። እንዴት እንደዚህ ያደርጋል? ይሄ ትልቅ የእግዚአብሔር ሰው አይደል እንዴ ምናምን ብላ በጣም ተናደደች። ከዛ በኋላ በጣም ተቆጥታ ተናገረች። ባልየውም ግራ ገብቶት ዝም አለ። እንዴት እንዲህ ያደርጋል ምናምን ብሎ እና የከነከናቸው ጥያቄ እየሆነባቸው ሰውየውን ስለፈሩት አይጠይቁትም። ሌላ አጋጣሚ ተፈጠረና በአመቱ ቤታቸው መጣ እና ምግብ ሲያቀርቡ በእንትን ነው እያየችው የነበረው እና አላስችላላትና እኔም ምል ጥያቄ አለኝ። ባለፈው አመት እንደዛ ተንከባክበን አብልተን አጠጥተን ለምንድነው ማንኪያችንን ሰርቀ ያወጣው አለችው። ከዛ ማንኪያችሁን እኮ አልሰረኩም፣ የግል መንፈሳዊ ህይወታችሁን ልይብዬ መጽሐፍ ቅዱሳችሁ ውስጥ አስቀምጬ ነው ያወጣሁት አለ። አመት ሙሉ አልከፈቱትም። ያ መጽሐፍ ቅዱስ ህይወት ያለው እዛ ውስጥ ነው። እያንዳንዱ ቀን ፐርሰናል ፌሎሺፕ እንድታደርጉ የተሰጣችሁ የህይወት ማንዋላችሁ ነው መጽሐፍ ቅዱሳችሁ። ይሄ ካልነካችሁ ምንም ነገር አይነካችሁ። ይሄ ካልለወጣችሁ ምንም ነገር አይለውጣችሁም። እዚህ ውስጥ ያለ እውነት ነው ዘመናችሁን ሁሉ የሚቀይረው። ስሙኝ፣ ቼክ ታውቃላችሁ አይደል? ወረቀቱ ቫልዩ አለው አይደለ? ቼኩ ቫልዩ አለው። ቼኩ ላይ ባለቤቱ ፈርሞ የፈለከውን ጻፍ ካለ ትልቅ ንብረት ነው የተሰጠ። ያን ቼክ ተንከባክበ ነው የምትይዘው። ለአንዳንድ ስራ ማስያዣ ብለው ቼክ እንኳን ቢሰጧችሁ ቼኩን ሰጥቷችሁ አካውንት ውስጥ እንኳን ብር ባይኖር በሰውየው ላይ ባለስልጣን ናችሁ እናንተ። ማሳሰር የፈለጋችሁትን ማስደረግ ትችላላችሁ ያችን ወረቀት ስለያዛችሁ። አንድ ተራ ወረቀት ቫልዩ ካለው በላይ ይሄ ብዙ ቫልዩ አለው። እምትመነዝሩት ቼካችሁ ነው።
እግዚአብሔርን ኢቭን መጠየቅ የምትችሉበት ቼካችሁ ነው። አሁን ቼኩ ላይ የሆነ አማውንት ቁጥር ተጽፎ አካውንቱ ላይ የለም ከተባለ ስልጣን ሰጥቷችኋል ለመክሰስ ሰውየው። እዚህ ውስጥ ባለ ትሩዝ እግዚአብሔርን መጠየቅ ትችላላችሁ። ያን ያህል ነው ስልጣን የሰጣችሁ እግዚአብሔር። እንዲህ ብለሃል የት አለ ማለት ትችላላችሁ። ከኔ ጋር ናችሁ? ስሙኝ። አንዲት ትልቅ እጅግ ባለጠጋ የነበሩ ሰዎች ቤት የምትሰራ ቤት ሰራተኛ የነበረች የምትሰራ ሴት ሰዎቹ ወደ ሩቅ አገር ሊሄዱ ሲሉ ንብረታቸውን ለሰው ግማሹን እየሸጡ ማረግ ጀመሩ እና ለብዙ አመት እዚህ ቤት ላይ በታማኝነት ስላገለገልኳቸው በቃ የከበረ ነገር ያደርጉልኛል አለች በልቦ። ይሄንን ብላ እየጠበቀች ለሁሉም ቤታቸውን የሆነ ነገር ምናምን ሲሰጡ እሷን ዝም አሏት እና ሁሉም ተሰጥቶ አልቋል። ለኔ አይሰጡኝም እያለች መጨረሻ ላይ አንስተው ያቺ የቤቱ ባለቤት መጽሐፍ ቅዱስ ሰጠቻት። ስትሰጣት የመጨረሻ ከፍቷት ተናዳ ሄደች። ተናዳ ሄዳ ቤት ውስጥ ነው የወረወረችው ያን መጽሐፍ ቅዱስ እና ከባሏ ጋር በድህነት ረጅም ጊዜ ይኖሩ ነበር እና ያቺ ያንን ቤት ሸጠው የሄዱት ሰዎች ያቺ ሴትዮዋ ተመለሰች ወደዛ ሀገር እና ሁሉንም እየጠየቀች እሷን ያለችበት ቦታ ፈልጋ እንዴት በድህነት እስካሁን ትኖር ያለሽ ስትላት እንደዚህ ያለቻት፣ ምን ንብረትሽን ለሁሉ ሰጥተሽ እኔ እንደዛ አገልግዬሽ ለእኔ የከበረውን ልትሰጪ ሲገባሽ ለሁሉም በትነሽ እንዴት በድህነት ትኖር ያለሽ ትያኛለሽ? እንዲ ያለቻት። የሰጠውሽስ መጽሐፍ ቅዱስ ያው ቁጭ ብሏል አምጪ ውስጥ ያለቻት። አቧራ የጠገበ መጽሐፍ ቅዱስ አምጥታ ሰጠቻት። አቧራውን አራገፈችና የመጀመሪያውን ፔጅ ስትገልጠው 10 ሚሊዮን ብር ቼክ ነበረው ውስጥ። አልከፈትሽውም ለዛ ነው ያልኖርሽበት አለቻት። ህይወታችሁን የሚቀይር ትሩዝ እዚህ ውስጥ ነው ያለው። ከጌታ ጋር ብረታችሁን የሚጨምር ኃይል ያለው እዚህ ውስጥ ነው። ይሄን ያላወቀ ሰው በሚመጣ ንፋስ ሁሉ ይነዳል። ወይ እከሌ እኮ እንትን ነው ሲባል አዎ እንትን ነው ትላላችሁ። ለምን? እከሌን መመዘኛ ሪፈረንስ እዚህ ውስጥ የላችሁ። ለምን ይመስላችኋል? ሳስተምር አለ እኮ መጽሐፍ ቅዱስ ከዚህ ላሳያችሁ እምላችሁ። እዚህ ውስጥ የሌለ ነገር አይሆንም። ከኔ ጋር ናችሁ? ህይወታችሁ ከፍታም ዝቅታም ያለው የገባችሁ የተገለጠላችሁ ትሩዝ ጋር ነው። ጌታ ኢየሱስ እንደነዛ ቆነጃጅት አላቃችሁም እንዳይላችሁ ህብረታችሁን ከሱ ጋር አጠንክሩ። ዘመናዊነት የመሰለ ነገር ብዙ ሰው እየገደለ ስላለ ነው። መንፈሳዊነትን ከውስጣችሁ ይመታና ያጠፋባቸዋል። የነበራችሁን ፋየር ተራ ያረግባቸዋል። ማገልገልና እግዚአብሔርን ማምለክ የልምድ ይሆንና ይቀጥላል። የእግዚአብሔር ክብር የማይገለጥበት ዝም ብሎ ድካም ይሆናል። አልፎ እኮ ሞደርናይዜሽን ስለሆነ እኮ አሜሪካ እኮ አሁን ቨርቹዋል ቸርች ተጀምሯል እኮ። ቨርቹዋል ቸርች ማለት ይሄ አርቲፊሻል ኢንተለጀንስ ኤአይ የኤአይ ፓስተር ሲያስተምራችሁ አስቡት። ኤአይ ፓስተር ሲያስተምራችሁ የ30 ደቂቃ ቸርች ተጀምሯል። ቢዚ ስለሆነ ህዝቡ 30 ደቂቃ ቸርች ይገባል፣ አለቀ። ወርሺፑም ምናም በዛ ያልቃል። የ30 ደቂቃ ቸርች። አር ዩ ጆኪንግ? የምን ሮቦት ነው የሚያስተምራችሁ? እግዚአብሔርን መገለጥ በመንፈስ ነው የሚመረመረው የተባለ ማሽን ያስተምራል። ዋው ዚስ ኢዝ አሜዚንግ እየተባለ የመጨረሻ ዘመን ጥፋት ያለው እንደውም ኤአይ ውስጥ ነው ባይዘው። የመጨረሻ ዲመን ያልታወቀበት መሳሪያ እየሰራ ያለው በዛ ውስጥ ነው። ኖት ዘ ቴክኖሎጂ። እንዳትሸወዱ። እግዚአብሔር ፊት በዚህ ደግሞ እኔን ውሸታም ታረጋላችሁ፣ ታዩታላችሁ ምን ኮንትሮል እንደሚያደርግ እስከ መጨረሻ። እናንተ ካልነቃችሁ ጌታ ኢየሱስ ቁጥር 13 ላይ እንደዚህ ይላል፣ እንግዲህ ሰዓቱንና ቀኑን አታውቁምና ነቅታችሁ ጠብቁ። ነቅታችሁ ጠብቁ ሲል እናንተ ውስጥ ንቃት ከሌለ የሚያጠፋችሁ ነገር የሚያጠፋችሁ መስሎ አይመጣም። ለዛ ነው ስለ ኤፍሬም ሲናገር ኤፍሬምን እንግዶች ጉልበቱን በሉት፣ እርሱ ግን አላወቀም ነበር። ኤፍሬም እንዳልተገላበጠ ቂጣ ነው አለ። ያ ማለት በአንድ ሳይ የሚያርክ ላይ ያልበሰለ ማለት። ዊዝደም የለውም ኤፍሬም። እንግዶች የሚለው እንግዳ የመሰሉ ድርጊቶች፣ እንግዳ የመሰሉ ንግግሮች፣ እንግዳ የመሰሉ ነገሮች ናቸው የኤፍሬምን ጉልበት የበሉት። አላወቀውም። ጉልበቱ ሲበላ ነው ያወቀው። እንግዳ ያላችኋቸው ይሄ ኖርማል ነው፣ ይሄ እኮ ቀላል ነው፣ ይሄ እንትን ነው የሚባል ነገር ሰውን ገደል ይከታል። ኢቭን በጣም አንድ ክፉ አስተምሮ የመጨረሻ ነፍስ የሚጠላው ምን ድነሃል አንድ ጊዜ በስጋ እንትን ብታደርግ ምናምን ማንን ነው የሚሸውዱ? ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ምን ነው የሚለው እኮ። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው የሚለው። የራሳችሁ ባለሆነ ማንነት ላይ የእግዚአብሔርን ቤተ መቅደስ የምታረክሱ ከሆነ ጅጅመንት አለ። ይኸውላችሁ መጽሐፍ ቅዱስ እንደዚህ ይላል፣ በመጨረሻው ዘመን ይልና ሁሉም እንደ ስራው መጠን ይከፈለዋል ይላል። ሁሉም የሚከፈለው እንደምንድን ነው? እንደ ስራው መጠን። እንደ ስራው መጠን ማለት ምድር ላይ በለፋችሁበት መልካም ነገር ሁሉ የመልካም ነገሩን ምስጋና እግዚአብሔር ይከለክላችኋል ማለት አይደለም። የመልካም ነገሩን ምስጋና ሁሉ ይሰጣችኋል። መግቢያችሁ ግን ይለያያል። የፈለገ ስጦታ ቢሰጣችሁ ስጦታችሁን ይዛችሁ ወደ ሲኦል ብትገቡ ምንድነው ጥቅሙ? ለምን ይመስላችኋል ጌታ ኢየሱስ ዓለሙንና ሞላውን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለው? የነፍሳችሁ ሰላም እረፍት ያለው ጌታችሁን ማወቃችሁ ውስጥ ነው። ዛሬ በእውነት ቻሌንጅ ላርጋችሁ። ጌታ ድንገት ቢመጣ ቆይ ቴንክ ዩ ጂሰስ። በጣም የምትወዱት ሰው ያላችሁ እስቲ
በጌታ ያልሆነ የምትወዱት ሰው ያለሽ የምትወዱት ወዳጅ፣ ጓደኛ፣ ዘመድ ሊሆን ይችላል። ሁላችሁም አላችሁ አይደል? በጣም ነው የምትወዱት። ቢጎዳ ዝም ብላችሁ ቁጭ ትላላችሁ? ሮጣችሁ ትሄዳላችሁ? እናንተ ባላችሁበት ሰው ያንን ሰው የሆነ ነገር ቢያደርግ ስለሱ ዋጋ ከፍላችሁ ታስጥሉታላችሁ፣ ትዋጉለታላችሁ። በስጋዊ የምታስጥሉት ከሆነ ለምን ከሞት መስከራችሁ አታስጥሉት? ሁለት ሴት ጓደኛሞች፣ አንደኛዋ በጌታ ናት፣ አንደኛዋ በጌታ አይደለችም። የሆነ አክሲደንት ይደርስና በጌታ ያልሆነችው ታማ ኮማ ውስጥ ሆስፒታል ትገባለች። በዛች ቅጽበት ውስጥ ጌታ ኢንካውንተር ይሰጣታል። ምን አይነት ኢንካውንተር? ሲኦልን ታያለች። ምን እንዳለች ታውቃላችሁ? ስትነቃ ጓደኛዋን ምን አርጌሽ ነው ሞት የፈረድሽብኝ አለቻት። ለምን ስለ ጌታሽ አልነገርሽኝም? ያየሁት ሲኦል ክፉ ነው አለቻት። ይቀበሏችሁም አይቀበሏችሁም ስለ ጌታ ዘርዝሩ፣ ልባቸው ላይ ዘርዝሩ። ስለምትወዱት ጌታ ንገሯቸው፣ ስለ ጌታቸው አሳውቋቸው። የእግዚአብሔር እጅ ከእናንተ ጋር አለ። የእግዚአብሔር ሕይወት በእናንተ ይገለጣል። የእሱ ህልውና፣ የእሱ ክብር በእናንተ ይታያል። የመጨረሻ ዘመን እውነት በእናንተ ይገለጣል። ሰዎችን ይናጠቃል። በእናንተ ምክንያት ትውልድን ይናጠቃል። በእናንተ ምክንያት ትውልድን ይናጠቃል። እስቲ አሜን በሉ። እስቲ አሜን በሉ። ጌታ ይናጠቃቸዋል። ጌታ ይናጠቃቸዋል። ጌታ ይናጠቃቸዋል። አንዳንዶቻችሁ መንፈሳዊነታችሁ የቀዘቀዘ አጋንንት ሰይጣን በላከው ቻሌንጅ ዳውን የሆናችሁ እግዚአብሔር የረሳችሁ የመሰላችሁ እግዚአብሔር ትቷችሁም ረስቷችሁም አይደል። ደስ የሚል ምሳሌ ልንገራችሁ ከእናንተ ህይወት ጋር እንዲገናኝ። ድሮ እናቶች እሳት አንድደው ሲጨርሱ ለበኋላ እሳቱን ከፈለጉት ምንድን ነው የሚያደርጉት? በአመድ ይሸፍኑታል። አመዱን ስታዩት አይነት ሙቀት ላይኖረው ይችላል። አመዱን ስገልጡት ግን ከውስጡ እሳት ውስጥ ይላል። በእናንተ ላይ የተሸፈነ እሳታችሁን የከለለ ነገር ሁሉ ያ አመድ እንዲነሳ ጸልያለሁ። ያ አመድ እንዲነሳ ጸልያለሁ። ያ አመድ እንዲነሳ ጸልያለሁ። የትኛውም አመድ እሳታቸውን አያስቆምም። ይኸውላችሁ የአመዱ ምሳሌ ምን እንደሆነ ልንገራችሁ። መጽሐፍ ቅዱስ ስለ ወደቀው ሰይጣን ስለ ዲያብሎስ ሲናገር እንደዚህ ይላል፣ እሳትህን ከውስጥ አውጥቼ እንደ ምድር ላይ እንደ ተበተነ አመድ አድርጌያለሁ ይላል። አመድ እሳትን ሊሸፍን ይችላል እንጂ እሳትን አያጠፋም። በፍጹም ሊያጠፋ አይችልም። እሳታችሁን የሸፈነ የጠላት እጅ ሁሉ እንዲነሳ ጸልያለሁ። እንዲነሳ ጸልያለሁ። ከህይወታችሁ ከዘመናችሁ እንዲነሳ ጸልያለሁ። እኔ እንደዚህ ብዬ ባርካችኋለሁ። የእግዚአብሔር ክብር አብሯችሁ ይሄዳል። የእግዚአብሔር ክብር አብሯችሁ ይወጣል። ያው ጥያቄ ውስጥ የማይገባ የእግዚአብሔር ክብር ይገለጥላችኋል። አለ የለም ለጥያቄ የማይሆን የተገለጠ የእግዚአብሔር ክብር ከእናንተ ጋር ይሄዳል። ለምሳሌ ይሄ መብራት ይበራል አይደል? ለምሳሌ ይሄ አምፖል አለ አይደል? ይሄ ማቀፊያው አለ አይደል? አምፖል የለው አልበራም ብላችሁ እሳት የለውም ብላችሁ ብትነኩ ወይ እሳት የለውም እንዴ እስክትሉ አይጠበቃችሁ። እሳት መኖሩን ራሱ ይነግራችኋል። ሰውነታችሁን ነዝሮ ወርውሮ ይነግራችኋል። እሳት መኖሩን በአንተ ቋንቋ ሳይሆን በሚፈጥርብህ ነገር ነው የሚገልጠው። እግዚአብሔር አብሯችሁ የለም አይደለም የሚለው ጥያቄ በሚገለጠው ነገር ይታያል። በሚገለጠው እሳት ይታያል። በሚገለጠው ክብር ይታያል። በሚገለጠው ህልውና ይታያል። በኢየሱስ ስም ይታያል። ነጋዴዎች ብትሆኑ የተቀቡ ነጋዴዎች ትሆናላችሁ። አገልጋዮች ብትሆኑ የተቀቡ አገልጋዮች ትሆናላችሁ። እሳት ያለባቸው ክብር ያለባቸው የእግዚአብሔርን ህልውና ይዞ የሚወጡ ትሆናላችሁ። የእግዚአብሔር እጅ አብሯችሁ ይጓዛል።